ስድስተኛ ጄሚኒና ፓይሰስ። ወንዱ ጄሚኒ በነጻነት በምክንያታዊነትና በንግግር የሚያምን ነው። ሴቷ ፓይሰስ ደግሞ ከፍተኛ የሆነ ስሜታዊ እንክብካቤና ፍቅርን ትሻለች። ወንዱ ጄሚኒ ለፍቅር ያለው አመለካከት በምክንያት ላይ የተመሰረተ በመሆኑ የሴቷን ፓይሰስ ስሜታዊ ፍላጎቶች ማሟላት ይደክመዋል። እሷ እሱን እንደ ጨካኝ አድርጋ ስታስብ፣ እሱ ደግሞ ሁል ጊዜ ራሷን እንደ ተበዳይ የምታቀርብበት ወይም ቪክቲም ሜንታሊቲ ባህሪዋ ግራ ያጋባዋል። ወንዱ ጄሚኒ ችግሮችን በውይይትና በምክንያት ለመፍታት ሲሞክር፣ ሴቷ ፓይሰስ በመከላከል ስሜት ውስጥ ሆና ለቅሶ ልትጀምር ትችላለች። ይህም ለጄሚኒ ትልቅ ራስ ምታት ይሆንበታል። በአጠቃላይ ከላይ እንደዘረዘርንላችሁ ምናልባትም አሁን ካላችሁ የፍቅር አጋር ጋር ኮከባችሁ የማይስማማ ከሆነ ተስፋ አትቁረጡ። በአስትሮሎጂ ጥናት መሰረት የሰው ልጅ ማንነት በፀሐይ ኮከብ ብቻ አይወሰንም። የጨረቃ የሜርኩሪና የቬነስ አቀማመጣችሁን ማየት አስፈላጊ ነው። ይህንን ተመልክታችሁ የማይገጥምና መሬት ላይ ያለው ነገርም ደስ የማይል ከመሰላችሁ በጊዜ ውሳኔ ብትወስኑ እንመክራለን።